ስለዚህ እነዚህ የፕላኔታሪ ጊሮች በተለያየ የክለች ፓክ እንዲያዙ በማድረግ ያ ማለት ከፕላኔታሪ ጊር ላይ ካሉት ከሶስቱ ጊሮች መካከል አንዱን ስቴሽነሪ በማድረግ ብቻ የተለያየ የጊር ሬሾ በማውጣት እነዚህ አውቶማቲክ ትራንስሚሽኖች ከአንደኛ ማርሽ እስከ አራተኛ ከዛም በላይ ያላቸውም ደግሞ እስከ ስድስተኛ ማርሽ ድረስ የሚሄድ ይሆናል ማለት ነው። ስለዚህ ሲምፕል ኤግዛምፕል እዚህ ላይ እንደምንመለከተው ይሄ የአሊሰን 6 ስፒድ ትራንስሚሽን ሞዴል ነው። ስለዚህ እዚህ ላይ እንደምንመለከተው እንግዲህ 3 ፕላኔታሪ ጊሮች አሉን እዚህ ላይ የምንመለከታቸው። እነዚህ 3 ፕላኔታሪ ጊሮች ደግሞ እላያቸው ላይ 5 ክለች ፓኮች ይኖሩናል ማለት ነው። እንደ አጠቃላይ 5 ክለች ፓኮች ይኖሩናል። የመጀመሪያው ኢንፑት ሻፍቱ ላይ ያለው ነው። እነዚህን ማኑዋሎች ላይ ስናነብ የምናገኘው C1 C2 C3 ተብለው ነው የሚገለጹት። እነዚህ ክለች ፓኮች ሲገለጹ C1 C2 C3 ተብለው ነው። ኢንፑት ሻፍት ላይ ያለው ክለች ፓክ C1 ይሆናል። ከዛ ቀጥሎ ደግሞ ያለው እዚህ በአረንጓዴ ተሰርቶ የምናየው ይሄ C2ችን ይሆናል። ከዛ በመቀጠል የምናገኘው C3 ይሆናል። ፕላኔታሪ ጊር ሲስተም ላይ ደግሞ ያለው C4ችን ይሆናል። መጨረሻ ላይ ያለው ደግሞ C5 ክለች ፓክ ይሆናል ማለት ነው። ስለዚህ እነዚህን የክለች ፓኮች የተለያየ ኦሪየንቴሽን በመስጠት ወይም ደግሞ የተለያየ ቦታ ላይ ሆልድ በማድረግ የተለያየ ጊር ሬሾ መውጣት ይችላሉ። ስለዚህ አሁን እዚህ ምስል ላይ እንደምንመለከተው የአምስተኛው ማርሽ ለመስራት ወይም ደግሞ የአምስተኛው ማርሽ ኢንጌጅ ለማድረግ C2 እና C3 ክለች ፓክ ሁለተኛው ክለች ፓክ እና ሶስተኛው ክለች ፓክ ሆልድ ከተደረገ ወይም ደግሞ ኢንጌጅ ከተደረገ አምስተኛው ማርሽ የሚሰጠን ይሆናል። እንደ ኤግዛምፕል አድርገን ከማኑዋሎች ላይ የተወሰኑ ኢሜጆችን ስናፖችን ለመመልከት እንሞክር። ስለዚህ እዚህ ጋር ፓርክ ሪቨርስ ኒውትራል ሲሆን ፈርስት ጊር፣ ሰከንድ፣ ሰርድ፣ ፎርስ፣ ፊፍዝ እና ሲክስ ሲገባ ምን ክለች ፓኮች ኢንጌጅ እንደሚሆኑ እዚህ ላይ መመልከት እንችላለን። እነዚህን ጊሮች ደግሞ ኢንጌጅ የሚያደርግልን እነዚህን የክለች ፓኮች ደግሞ ኢንጌጅ የሚያደርግልን የተለያዩ ሶሎኔዶች ይኖሩናል ማለት ነው። አሁን ለምሳሌ እዚህ ላይ ሪቨርስን ኢንጌጅ ለማድረግ አምስተኛውን ክለች ፓክ እና ሶስተኛው ክለች ፓክ በትሪም ኤ እና በትሪም ቢ ሶሎኔድ አማካኝነት ኢንጌጅ እንዲሆኑ ይደረጋሉ። ይሄ ኢንጌጅ ሲሆን የሪቨርስ ጊራችን ሬሾ 4.49 ይሆናል ማለት ነው። እዚህ ጋር ያለው የኢንፑት ሻፍታችን 4.49 ጊዜ ሲዞር አውትፑት ሻፍታችን አንዴ የሚዞር ይሆናል ማለት ነው። ፈርስት ጊራችን ሲሆን C5 እና C1 ኢንጌጅ ይሆናል። ጊር ሬሾአችን 3.1 ይሆናል ማለት ነው። ስለዚህ ኢንፑታችን 3.1 ጊዜ ሲዞር አውትፑት ሻፍታችን አንድ ዙር የሚዞር ይሆናል። ስለዚህ ዙሩ የኢንፑት ሻፍታችን ዙር ከአውትፑት ሻፍታችን ዙር የበለጠ ከሆነ የኢንፑታችን የበለጠ ከሆነ አብዛኛው ምንድነው የሚሆነው አንደር ድራይቭ የምንላቸው ወይም ደግሞ ከባድ ማርሽ የምንላቸው ይሆናሉ ማለት ነው። ሰከንድ ጊር ሲሆን ደግሞ ለሰከንድ ጊር ጊዜ ክለች ፓክ 4 እና የክለች ፓክ 1 ኢንጌጅ የሚሆን ይሆናል። በዚህኛው ሬሾ ደግሞ 1.81 ስለዚህ ኢንፑታችን 1.81 ጊዜ ዞራል። አውትፑታችን ስንቴ እንዲዞር አንዴ ብቻ እንዲዞር ማለት ነው። እንደዛ ያለውን ስድስተኛው ጊር ያ ማለት ኦቨር ድራይቭ የምንለው ነው። ስድስተኛው ከሆነ ደግሞ ክለች ፓክ 4 እና ክለች ፓክ 2 ኢንጌጅ ሲደረጉ እነዚህ ሁለቶቹ ኢንጌጅ ሲደረጉ 0.61 ጊር ሬሾ የምናገኝ ይሆናል ማለት ነው። ስለዚህ ኢንፑታችን 0.61 ጊዜ ብቻ በትንሹ ዞሮ አውትፑት ሻፍታችን ምን ይላል አንድ ሙሉ ሪቮሉሽን የሚጨርስ ይሆናል ማለት ነው። እንደዛ ከሆነ ይሄ ኦቨር ድራይቭ ነው። አሁን ኢንፑታችን ከአውትፑት ሻፍታችን ያነሰ ስለሆነ እነዚህ ደግሞ የስፒድ ጊሮቻችን ይሆናሉ ማለት ነው። አራተኛ ማርሽ እንደምናውቀው ዳይሬክት ድራይቭ ነው። ስለዚህ ይሄን ዳይሬክት ድራይቭ የሚሰጠን ማን ይሆናል ማለት ነው C1 እና C2 ኢንጌጅ ሲሆኑ ይሆናሉ ማለት ነው። ስለዚህ እነዚህን ሁለት ክለች ፓኮች ኢንጌጅ ካደረግናቸው የምናገኘው ዳይሬክት ድራይቭ ይሆናል። ጊር ሬሾም 1 ነው። ስለዚህ 1 to 1 ይሆናል። ኢንፑታችን አንድ ሲዞር አውትፑታችንም አንድ የሚዞር ይሆናል ማለት ነው። እዚህ ጋር አሁን ካየን እስካሁን ድረስ ያወራነው ክለች ፓኮች እንደሚያዙ ነው። ስለዚህ ክለች ፓኮችን ኢንጌጅ የምናደርገው በምንድነው ብለናል? በአውቶማቲክ ትራንስሚሽን ፍሉድ አማካኝነት ነው። ታዲያ እነዚህ አውቶማቲክ ትራንስሚሽን ፍሉድ በምን አውቀው ነው እነዚህን ክለች ፓኮች C5 ይሁን C1 ይሁን C4ን ኢንጌጅ ያደረጉት? በምን አውቀው ይህንን ኢንጌጅመንት
ፎርም እንደሚያደርግ ወይም ደግሞ አክሽን እንደሚወስድ እንመልከት። ይህንን ስራ የሚሰራልን ይህንን ትልቅ ስራ የሚሰራልን ሶሎኖይድ ብለን የምንጠራቸው ይሆናሉ ማለት ነው። እነዚህ ሶሎኖይዶች ከዚህ በፊትም ሶሎኖይድ ስንል ምን ማለት እንደሆነ ተመልክተናል። ሶሎኖይድ ካለን ኤሌክትሮማግኔቲክ ሲስተምን በመጠቀም የተለያየ ስራን የሚሰሩ ሲስተሞችን ናቸው። እነዚህን ሶሎኖይድ ብለን የምንጠራቸው አብዛኛው ጊዜ እነዚህ ሶሎኖይዶች የሚሰሩት ስራ ምንድነው? አቅጣጫ ፍሉዶች አቅጣጫቸውን እንዲቀያየሩ የሚያደርጉልን ይሆናሉ ማለት ነው። ስለዚህ አንዱ ሶሎኖይድ ኢንጌጅ ሲሆን እዛ ሶሎኖይድ ውስጥ ማግኔቲክ ፊልድ ፎርም ይሆንና ያ ማግኔቲክ ፊልድ ለዚህ ስፔሲፊክ ያለችውን ቫልቭ አክቲቬት እንድትሆን ያደርጋል ኦር ደግሞ ዲአክቲቬት እንድትሆን የሚያደርግልን ይሆናል ማለት ነው። ታዲያ እዚህ ላይ እንደምንመለከተው ይሄ የ2005 ሞዴል ያሪስ መኪና ላይ እንግዲህ እዚህ ጋር የምናያት ሺፍት ሶሎኖይድ ቫልቭ S1 ብሎ የሚጠራት አለ። ከዛ ደግሞ ሺፍት ሶሎኖይድ ቫልቭ S2 ይኖራሉ ማለት ነው። እነዚህ ሺፍት ሶሎኖይድ ብሎ የሚጠራቸው ፐርፐዛቸው እነዚህን ክለቾች ኢንጌጅ ማድረግና ዲስኢንጌጅ ማድረግ ብቻ ይሆናል ማለት ነው። ስለዚህ ይሄንን ጊር የሚቀያየርልን በዚህ ሞዴል ላይ በዚህ የመኪና ሞዴል ላይ ጊሮቹ እንዲቀያየሩ የሚያደርግልን እነዚህ ሺፍት ሶሎኖይዶችን በመጠቀም ይሆናል። ባይዘዌ እነዚህ ሶሎኖይዶች ለሺፍት ብቻ ሳይሆን መኪኖቻችን ላይ አሁን ለምሳሌ አሁን እዚህ ሞዴል ላይ የምንመለከተው እነዚህ S1 እና S2 ያልናቸው ሺፍት ሶሎኖይዶች ናቸው። ከዚህ ግን ከሺፍት ሶሎኖይድ ውጪ ደግሞ ተጨማሪ ሌላ 2 ሶሎኖይዶች ሊኖሩ ይችላሉ። የመጀመሪያው TCC ብለን የምንጠራው ወይም ደግሞ የቶርክ ኮንቨርተራችን ክለች አክቲቬት የሚያደርግልን ያው ቶርክ ኮንቨርተርን ስንመለከት ስለ ክለቹ አይተናል። ያን ክለች ኢንጌጅ እና ዲስኢንጌጅ የሚያደርግልን የሃይድሮሊክ ፍሉድ እንደሆነ አውርተናል። ያንን ኢንጌጅ እና ዲስኢንጌጅ የሚያደርግልን አንድ ቫልቭ ይኖራል እዚህ ትራንስሚሽን ውስጥ ማለት ነው። ይሄ TCC ብለን የምንጠራው ወይም ደግሞ ቶርክ ኮንቨርተር ክለች ሶሎኖይዳችን ሊኖር ይችላል። እሱ ኮንትሮል የሚያደርግልን የቶርክ ኮንቨርተራችንን ክለች ብቻ ይሆናል ማለት ነው። በተጨማሪ ደግሞ ፕሬሸር ሬጉሌተሮች አሉ። የፕሬሸር ሬጉሌተር ሶሎኖይዶች ይኖራሉ። እነዚህ ፕሬሸር ሬጉሌተር ሶሎኖይድ የምንላቸው እዚህ የትራንስሚሽን ሲስተም ላይ በፕሬሸር የሚመጣውን የሃይድሮሊክ ፍሉድ ሬጉሌት የሚያደርጉልን ሶሎኖይዶች ይሆናሉ ማለት ነው። ስለዚህ ይሄ የፕሬሸር ሬጉሌተር ሶሎኖይዶች ፐርፐዛቸው ፕሬሸሩን የሃይድሮሊክ ፍሉዱን ፕሬሸር ኮንትሮል ማድረግ ነው። የቲሲሲያችን ደግሞ ወይም ደግሞ የቶርክ ኮንቨርተር ክለች ሶሎኖይዳችን ደግሞ ቶርክ ኮንቨርተራችን ላይ ያለው ክለች በሃይ ስፒድ ጊዜ ኢንጌጅ እንዲሆንና ዲስኢንጌጅ እንዲሆን ማድረግ ብቻ ነው ሰራው። ሺፍት ሶሎኖይድ ብለን የምንጠራቸው 2ም 3ም ሊሆኑ ይችላሉ። እነዚህ ደግሞ ስራቸው እነዚህ የክለች ፓኮች ኢንጌጅ ማድረግና ዲስኢንጌጅ ማድረግ ብቻ ይሆናል ማለት ነው። ስለዚህ በዚህ ሰንጠረዥ መሰረታውን ብንመለከት የአንደኛው ማርሽ ኢንጌጅ ለማድረግ ሶሎኖይድ ቫልቭ 1 አክቲቬት ይሆናል። ሶሎኖይድ ቫልቭ 2 አክቲቬት ይሆናል። ፈርስት ጊር ኢንጌጅ ይሆናል ማለት ነው። ሰከንድ ጊር ሲሆን S1 ናችን ኢንጌጅ ይሆንና S2 ኦፍ ይሆናል። ሰርድ ጊራችን ሲሆን ደግሞ S1 ናችን ኦፍ ይሆናል፣ S2 ናችንም ኦፍ። ስለዚህ ሁለቱም ቫልቮች ኦፍ ይሆናሉ። በዚህ ጊዜ ሰርድ ጊር ኢንጌጅ ይሆናል። አራተኛው ደግሞ S1 ናችን ወይም ደግሞ የሺፍት ሶሎኖይድ 1 ናችን ኦፍ ይሆንና S2 ኦን የሚሆን ይሆናል ማለት ነው። በዚህ ጊዜ አራተኛ ማርሽ ኢንጌጅ የሚያደርግልን ይሆናል። ከዛ ደግሞ 3-2 ኤል ብሎ ይጠቀሳቸዋሉ። እነዚህ 3-2 ኤል የሚላቸው ደግሞ ከድራይቭ ውጪ ወይም ደግሞ ዲ ከሚለው ሴሌክሽን ውጪ ተጨማሪ ሎጊር ኦፕሽን ላላቸው ትራንስሚሽኖች ይሆናል ማለት ነው። ስለዚህ ድራይቭ አለን፣ ከዛ L1 ይኖራል፣ L2 ይኖራል። ስለዚህ L2 ከሆነ ሰከንድ ሎጊር ማለት ነው። ኤል ብቻ ከሆነ ፈርስት ሎጊር ማለት ነው። ድራይቭ ደግሞ ያው ከ1 እስከ 4 ያሉትን አውቶማቲካሊ እየቀያየረ የሚያስኬድልን ይሆናል ማለት ነው። ስለዚህ ረዘም ያለ ዳገታማ የሆነ መንገድ ከሆነ እኛ እነዚህ የሎ ጊሮች ላይ ሴሌክት አድርገን ድራይቭ ማድረግ እንችላለን። ከዛ ደግሞ ስንወጣ ዲ ላይ ኢንጌጅ አድርገን መንዳት እንችላለን ማለት ነው። ስለዚህ ድራይቭ ላይ ካደረግነው ከ1 እስከ 4 እንደ ሞተሩ ሁኔታ እንደ መንገዳችን ሁኔታ በሴንሰሮች አማካኝነት ኮምፒውተራችን ይለዋውጥልናል። ኤል ላይ ካደረግነው ሎ ጊር ላይ ሆኖ ነው የሚንቀሳቀሰው። ስለዚህ ኤል ሲሆን ፈርስት ጊር ነው አክቲቬት የሚያደርገው። 2 ላይ ሲሆን ፈርስት እና ሰከንድ ጊር አክቲቬት ይሆናል ማለት ነው። ሰርድ ላይ ሲሆን ደግሞ 1 2 3 አክቲቬት የሚሆን ይሆናል ማለት ነው። አራተኛ ማርሽ ኢንጌጅ አይሆንም በእነዚህ ሴሌክሽኖች ጊዜ።